ኦኬ አሁን እንግዲህ በዚህ ፓርት ይህንን ክሬት ለማድረግ ከዜሮ ጀምረን ነው የምንጀምረው ብያችኋለሁ። ኦልሬዲ ኤአይ ስቶሪ ጀነሬተር የሚለውን ይህንን አፕሊኬሽን ክሬት ለማድረግ ስለዚህ የምጠቀመው ፓይተን ፕሮግራሚንግ ላንጉጅ ነው። ስለዚህ ከዜሮ ጀምሬ ነው የምሄደው። መጀመሪያ ፎልደር ክሬት አድርጋለሁ። ኮምፕሊትሊ ኢምፒቲ የሆነ ፎልደር ክሬት አድርጋለሁ። ከዛ በኋላ ፓይተን ፕሮግራሚንግ ላንጉጅን በመጠቀም አስፈላጊ ነገሮችን እየቀጠሉ ሄዳሉ። ስለዚህ ምንድነው ማድረገው አዘ ቢጊኒንግ ላይ ኦልሬዲ ልምጣና የምትፈልጉት ውስጥ ከገባችሁ ማለት ነው ፎልደር ክሬት አድርጋላችሁ። ለምሳሌ እኔ ዴስክቶፕ ላይ ልምጣና ዴስክቶፕ ላይ ክሬት አድርጌ ላሳያችሁ ማለት ነው። ስለዚህ እዚህ ጋር መጥቼ አዲስ ፎልደር ክሬት አደርጋለሁ ማለት ነው። ለምሳሌ የዚህም ፎልደር ስሙ ለምሳሌ ኤአይ ስቶሪ ልበለው። እናንተ የምትፈልጉትን አይነት ኔም መስጠት ትችላላችሁ ለፎልደር ወይም ደግሞ ፕሮጀክታችሁን የፓይተን ኮድ ነው የምንጽፈው። ስለዚህ እና ኢንስቴል የምናደርጋቸው ላይብራሪዎች ስለሚኖሩ በዚህ ውስጥ ነው የምናስቀምጣቸው ማለት። ስለዚህ ኤአይ ስቶሪ የሚለው እነዚህ ጋር ክሬት አደረኩኝ እንደምትመለከቱ። ከዛ በኋላ እንግዲህ ይህንን በቪዥዋል ስቱዲዮ ነው መጠቀም ፈልገው። ስለዚህ ይህንን ኮድ ይህንን ፎልደር ኤምፒቲ ፎልደር ነው በቪዥዋል ስቱዲዮ ኮድ ኤዲተር ከፍተዋለሁ ማለት ነው። ስለዚህ ምንድነው ያደረኩት እንደምትመለከቱ ፎልደር ውስጥ ከመጣው በኋላ ከዚህ ከላይ ክሊክ አድርጋችሁ እንደዚህ ሲኤምዲ ብታደርጉት ዊንዶው የምትጠቀሙ ከሆነ ማለት ነው እዛ ኢንተር በምትሉበት ሰዓት ላይ ይህንን ፎልደር በኮማንድ ፕሮምፕት ይከፍትላችኋል እንደምትመለከቱት ማለት ነው። ዴስክቶፕ ውስጥ ነው ያለው ኤአይ ስቶሪ ይላል። አሁን ክሬት ያደረኩት ኤምፒቲ ፎልደር ማለት ነው። ከዚህ በኋላ እንግዲህ ይህንን በቪዥዋል ስቱዲዮ ኮድ ኤዲተር ለመክፈት ኮድ ብላችሁ ትጽፋላችሁ። ከዛ ስፔስ አድርጋችሁ ኢንተር ትሉታላችሁ ማለት ነው። ኮድና ስፔስ አድርጋችሁ ዶት አድርጋችሁ ኢንተር በምትሉበት ሰዓት ላይ ይህንን ክሬት ያደረጋችሁትን ፎልደር በቪኤስ ኮድ ኤዲተር ይከፍትላችኋል ማለት ነው። ምንም ነገር የለውም እንደምትመለከቱት ኤአይ ስቶሪ የሚለው ይህንን ይመስላል። ምንም ነገር የለውም ኦልሬዲ ማለት ነው። ስለዚህ ወይም የተጻፈ ኮድ የለም ኤምፒቲ ፎልደር ነው። ስለዚህ ይህንን ወይም ደግሞ ይህንን ቪዥዋል ስቱዲዮ ኮድ ኤዲተርን በመጠቀም እንግዲህ ፋይል ክሬት አድርጋሉ። የፓይተን ፋይል የተለያዩ ነገሮችን ይሄዳሉ። ስለዚህ እናንተ እዚህ በፊት ለምሳሌ ለፓይተን ፕሮግራሚንግ ላንጉጅ አዲስ ከሆናችሁ ወይም ደግሞ ኮምፒውተራችሁ ላይ ምንም ፓይተን ፕሮግራሚንግ ላንጉጁ ኢንስቴል ካልተደረገ ፓይተን እንግዲህ ኢንተርፕሬተር ነው ብለናል። ስለዚህ እሱ ኢንስቴል ካልተደረገ ቀጥታ ትመጡና የምትፈልጉትን ብራውዘር ከፍታችሁ ለምሳሌ ዳውንሎድ ፓይተን እንደዚህ ሰርች ታደርጋላችሁ። የፓይተን ኦፊሻል ዌብሳይት እንደምትመለከቱት python.org አለ። ስለዚህ እዛ ውስጥ ገብታችሁ እንደናንተ ኦፕሬቲንግ ሲስተም ዳውንሎድ ታደርጋላችሁ። እንደምትመለከቱት ዳውንሎድ ማድረግ ትችላላችሁ። እዛ በኋላ ኢንስታሌሽን አለው ኢንስቴል ታደርጉታላችሁ። በጣም ቀላል ነው። ከዚህ በፊትም ከዜሮ ጀምሬ እንግዲህ ፓይተን እንዴት ኢንስቴል እንደምታደርጉ ፓይተን ምንድነው ኢንተርፕሬተር የሚለው እንዴት ምንጽፈውን ኮድ ወደ ማሽን ላንጉጅ ይቀይረዋል እያንዳንዱ በዲቴል የፓይተን ኮርስ ሰርች አለው። ኦልሞስት ወደ 4 ሰዓት የሚደርስ ኮርስ አለ በዚህ ሰልፍ ፕሮግራመርስ በሚለው ቻናል ላይ። ስለዚህ ለፓይተን አዲስ ከሆናችሁ ያንን ገብታችሁ በዲቴል ድዩት ማለት ነው። ሙሉ ኮርስ ሰርች አለው ፓይተን ቤዚክስ ቫሪያብል እያንዳንዱ ነገር በዲቴል እንድታውቁት ማለት ነው። ዋናው ግን እዚህ ጋር ማሳሰብ የምፈልገው ፓይተን መጀመሪያ ኢንስቴል መደረግ አለበት ገና ከዜሮ ጀምራችሁ እየሰራችሁ ከሆነ ማለት ነው። ወይም ፓይተን ከዚህ በፊት በእናንተ ኮምፒውተር ውስጥ ከሌለ እሱን ኢንስቴል ማድረግ አለባችሁ። ለፓይተን አዲስ ለሆናችሁ ግን አሁንም ሪኮመንድ ማድረጋችሁ በዚህ ቻናል ውስጥ ሰልፍ ፕሮግራመርስ በሚለው ቻናሌ ውስጥ በዲቴል ስለ ፓይተን ወደ 4 ሰዓት የሚጠጋ ሙሉ ኮርስ አለ ማለት ነው። እሱን ገብታችሁ በዲቴል ልዩት ከዜሮ ጀምሮ ስለሆነ ከዛ ጋር ያለው ሰው በዚህ መልኩ ግን ኢንስቴል ማድረግ አለባችሁ ፓይተን። አሁን ልመለስና ከዚህ ጋር ነው ቪኤስ ኮድ ኤዲተር እየሰራን ያለ። ስለዚህ ይህን ካደረኩ እንግዲህ የምፈልገውን ፎልደር ክሬት አድርጌያለሁ እንደምትመለከቱት ኤአይ ስቶሪ የሚል ማለት ነው። ከዛ በመቀጠል እንግዲህ ይህንን ክሬት ያደረኩትን ፎልደር በቪዥዋል ስቱዲዮ ኮድ ኤዲተር ከፍቼዋለሁ። ከፈለጋችሁ እናንተ ሌላ ኮድ ኤዲተር መጠቀም ትችላላችሁ እንደ ፓይቻርም አይነቶችን ማለት ነው። መብታችሁ ነው እሱ ምንም ችግር የለውም። ከዛ ጋር በዲቴል ስለወራሁበት እዛኛው ኮርስ ላይ ማለት ነው እሱ ማየት ትችላላችሁ ኮምፕሊትሊ አዲስ ከሆናችሁ። ነገር ግን እዚህ ጋር ሞር ፎከስ ማድረጉ ፕሮጀክቱ ላይ ስለሆነ እዚህ ጋር ኤአይ ስቶሪ ከሚለው ላይ ለምሳሌ ልምጣና እዚህ ጋር ፋይል ክሬት ላድርግ። ለምሳሌ ኔሙን ስቶሪ .py አደርገዋለሁ። የምትፈልጉትን ኔም ትሰጣላችሁ። ለምሳሌ ስቶሪ ጀነሬተር አልሁና .py አልኩት። አሁን ይሄን እናደርግና ኢንተር በምልበት ሰዓት ላይ አዲስ ፋይል የፓይተን ፋይል ክሬት አደረኩ ማለት ፓይተን መሆኑን የምታውቁት እንግዲህ ወይም ፓይተን እንዲሆን ፋይላችሁ .py ካደረጋችሁት ፓይተን ነው ማለት ነው። .js ቢሆን ጃቫስክሪፕት ልክ እንደዚህ በፊት በዲቴል ስላየነ እና በዛ መልኩ አሁን ፓይተን ፋይል በዚህ መልኩ ስቶሪ ጀነሬተር .py ብዬ በዚህ ኤአይ ስቶሪ በሚለው ፎልደር ውስጥ አንድ የፓይተን ፋይል ክሬት አደረኩ ማለት። ስለዚህ አሁን እዚህ ጋር ከደረስነ በኋላ በዋነኝነት አንደርስታንድ እንድታደርጉልኝ የሚፈልገው
ከዚህ ጋር ማለት ነው አንደርስታንድ እንድታደርጉልኝ የምፈልገው ለምሳሌ ይህንን ፓይተን ኢንተርፕሬተር ነው ወይም ፓይተን ፕሮግራሚንግ ላንጉዌጅን ኢንስቴል ካደረግነ በኋላ በኮምፒውተራችን ዳውንሎድ አድርገን ኢንስቴል ካደረግነ በኋላ ኢንተርፕሬተር ነው። ስለዚህ ግሎባል ኢንተርፕሬተር ነው ወይስ ደግሞ ቨርቹዋል ኢንተርፕሬተር ነው የምጠቀመው የሚለውን እዚህ ጋር አንደርስታንድ ማድረግ አለባችሁ። ለምሳሌ እኔ ብዙ ጊዜ ኮምፒውተሬን ለምሳሌ በተለያዩ ፕሮጀክቶች በምሰራበት ሰዓት ላይ ቢዚ እንዲሆን ስለማልፈልግ ግሎባል ወይም በአጠቃላይ ኮምፒውተሩን ሙሉ ፓይተን ኢንተርፕሬተር አድርጌ አልሰራም። ስለዚህ እያንዳንዱ ፕሮጀክት ላይ ለምሳሌ ስሰራ ኢንስቴል የማደርጋቸው ሞጁሎች እና ላይብራሪዎች በዛ ፕሮጀክት ውስጥ ብቻ እንዲወሰኑ ስለምፈልግ ቨርቹዋል ኢንቫይሮንመንት ነው የምጠቀመው። አሁንም እዚህ ጋር አንደርስታንድ የምታደርጉልኝ ለምሳሌ እዚህ ጋር አሁን ሪኩዌስት ለመላክ ለምሳሌ ከኔ ለምሳሌ በዚህ አፕሊኬሽን ክሬት በማድረገው ወደ ዲፕሲክ ሪኩዌስት ለመላክ ለምሳሌ ሪኩዌስት የሚል ላይብራሪ ለምሳሌ ኢንስቴል አደርጋለሁ። ሶ ኢንስቴል ሳደርግ ግሎባሊ አይደለም ኢንስቴል ማድረገው ሙሉ ኮምፒውተር ላይ በዚህ ኤአይ ስቶሪ በሚለው ፕሮጀክት ወይም ፎልደር ውስጥ ብቻ እንዲሆን ነው የምፈልገው። ምክንያቱም ሌላ ፕሮጀክቶች ስሰራ ኮምፒውተራችን ቢዚ እንዳይሆን ወይም ደግሞ ያ አስፈላጊ ስለማይሆን በዚህ ፕሮጀክት ብቻ አስፈላጊ የሚሆኑ ላይብራሪዎች በዚህ ብቻ ኢንስቴል እንዲደረጉ ነው የምፈልገው። ስለዚህ ምንድነው ማድረገው ቨርቹዋል ኢንቫይሮንመንት ነው ክሬት ማድረገው ማለት ነው። ስለዚህ እዚህ ጋር ተርሚናል ላይ ይመጣና እዚህ ጋር ተርሚናል ላይ መጣችሁ ኒው ተርሚናል አለው ኦልሬዲ አዲስ ለሆናችሁት ሞር ሲምፕል እንዲሆንላችሁ ስለምፈልግ ነው እያንዳንዱ ስቴፕ ለማሳየት ፈልገው። ከዛ እዚህ ጋር እንደምትመለከታችሁ ተርሚናል ይከፍትላችኋል በዚህ መልኩ። ስለዚህ አሁን እዚህ ጋር ቨርቹዋል ኢንቫይሮንመንት ክሬት አድርጌ ኮድ ከመጻፌ በፊት ማለት ነው ቨርቹዋል ኢንቫይሮንመንት ክሬት ላድርግ። ስለዚህ ቨርቹዋል ኢንቫይሮንመንት ክሬት ለማድረግ ፓይተን አደርጋለሁ። ከዛ ማይነስ ኤም አደርጋለሁ። ሞጁል ነው የምጠቀመው ማይነስ ኤም ማለት ከፓይተን ውስጥ ይህን ሞጁል እጠቀማለሁ እንደማለት ነው። ከዛ በኋላ የምጠቀመው ሞጁል ምንድነው ቨርቹዋል ኢንቫይሮንመንት ክሬት ለማድረግ VENV ማለት በጣም ስሙ ራሱ ግልጽ ነው። ቪ ማለት ቨርቹዋል ነው፣ ENV ማለት ነው ኢንቫይሮንመንት ነው። ስለዚህ ቨርቹዋል ኢንቫይሮንመንት የሚባለው ሞጁል መጠቀም እፈልጋለሁ አሉት። ከዛ ደግሞ የሞጁሉ ኔም ወይም ደግሞ የዚህ ቨርቹዋል የሞጁል ኔም ሳይሆን የቨርቹዋል ኢንቫይሮንመንት ክሬት የማደርገው ኔሙ። ስለዚህ አብዛኛው ጊዜ የተለመደው ተመሳሳይ ነው VENV። እናንተ ግን ከፈለጋችሁ ሁለተኛውን መቀየር ትችላላችሁ። ለምሳሌ ENV እንደፈለጋችሁ ማድረግ ትችላላችሁ። የራሳችሁን ኔም ማድረግ ትችላላችሁ፣ ችግር የለውም። ሶ እዚህ ጋር አንደርስታንድ እንድታደርጉት እዚህ ጋር ፓይተን አልኩት ቨርቹዋል ኢንቫይሮንመንት ክሬት ለማድረግ ነው። ስለዚህ ፓይተንን በመጠቀም ይህን ሞጁል VENV የሚለው ሞጁል መጠቀም ፈልጋለሁ ነው። ከዚህ ማይነስ ኤም የሚለው ለዛ ነው ሞጁል ማለት ነው። ከዛ የክሬት የማደርገው ቨርቹዋል ኢንቫይሮንመንት ስሙ ደግሞ ይሄ VENV የሚለው ነው አልኩት። ከዛ ኢንተር እለዋለሁ አሁን ማለት ነው። ከዛ እንደምትመለከቱት እዚህ ጋር VENV የሚለውን እዚህ ጋር ጨመረ ማለት ነው። ሶ በዚህ መልኩ እንግዲህ ቨርቹዋል ኢንቫይሮንመንት ክሬት ማድረግ ይቻላል ማለት ነው። ከዛ በዚህ መልኩ እንግዲህ ይጨርስላችኋል። እንደምትመለከቱት ቨርቹዋል ኢንቫይሮንመንት ክሬት አደረጋችሁ ማለት ነው። እዚህ ጋር እንደምታዩት VENV የሚል ቨርቹዋል ኢንቫይሮንመንት እዚህ ጋር ክሬት አደረገ። አሁን ይሄን እንዲህ በምታዩበት ሰዓት ለምሳሌ ኢንክሉድ አለ፣ ሊብ እና ስክሪፕትስ አለ። ሶ እነዚህ ፋይሎች አሉ። ስለዚህ ትኩረት የምታደርጉት ከዚህ ጋር ይሄ ፋይሉ ኔሙ በዚህ VENV ውስጥ መሆን የለበትም። አንደኛ አንደርስታንድ የምታደርጉት ይሄ ስቶሪ ጀነሬተር .py የሚለው ኮድ የምጽፍበት ነው። ከዚህ ጋር የፓይተን ኮድ የምጽፍበት ነው። ይሄኛው ቨርቹዋል ኢንቫይሮንመንትም ዘሴም ዳይሬክተሪ በዚህ AI ስቶሪ በሚለው ፎልደር ውስጥ ናቸው ሁለቱ። ይሄኛውን ከዚህ VENV ውስጥ እንዳታደርጉት፣ እንደዛ ከሆነ ኤረር ይሆንባችኋል። ሶ በዚህ መልኩ እንደዚህ ካደረጋችሁ በኋላ ቨርቹዋል ኢንቫይሮንመንት ክሬት አደረግነ ማለት ነው። ከዚህ በኋላ ይህን ቨርቹዋል ኢንቫይሮንመንት ክሬት አድርገን ግን ለመጠቀም አክቲቬት ማድረግ አለብን። ስለዚህ ይህን አክቲቭ ለማድረግ የግድ VENV እንደዚህ እናደርጋለን። ከዛ ባክስላሽ እናደርጋለን። ከዛ በኋላ ስክሪፕት ሚል አለ ከዚህ ውስጥ ማለት ነው። እንደምትመለከቱት ስክሪፕትስ ሚል አለ። ስክሪፕትስ ከዛ አክቲቬት እናደርገዋለን። ልክ እንደዚህ ትጽፋላችሁ VENV ስክሪፕትስ አክቲቬት። እዛ ኢንተር በምትሉበት ሰዓት ላይ ይህንን አክቲቬት አደረገው። እንደምትመለከቱት አክቲቭ መሆኑን የሚያሳያችሁ እዚህ ጋር በአረንጓዴ VENV ይላችኋል። ስለዚህ አሁን አክቲቭ ነው። ማንኛውንም የምትሰሩትን ወይም ኢንስቴል የምታደርጉትን ላይብራሪ ሞጁል በዚህ ውስጥ ነው የሚይዘው ማለት ነው። ስለዚህ እንደ ኢንተርፕሬተርም በኋላ ላይ ይህንን VENV እንጠቀማለን ማለት ነው። ይህን አደረግነ። አሁን በዚህ ፓርት አንደርስታንድ የምታደርጉት በቃ የእናንተን ፕሮጀክት ወይም ደግሞ ይህንን አሁን ክሬት ማድረግ የፈለግነውን በፓይተን ቨርቹዋል ኢንቫይሮንመንት እንዴት ክሬት እንደሚደረግ አይተናል። በዚህ መልኩ ፓይተን ማይነስ ኤም VENV አዛ VENV ወይም ደግሞ ሌላ ስም አድርጋችሁ ቨርቹዋል ኢንቫይሮንመንት ክሬት አድርጋላችሁ። ከዛ በኋላ
ቪኤንቪ /scripts /activate ስታደርጉት በዚህ መልኩ አክቲቬት ይደረጋል። ከዚህ በኋላ አሁን ፕሮጀክታችን ኦልሬዲ ሴት አፕ አድርገን ጨረስን ማለት ነው። ቀጥታ ወደ ኮድ መጻፍ እንሄዳለን። በቀጣይ ፓርት አሁን የፓይተን ኮድ እንጽፋለን። ኢንስቴል የሚደረጉ ነገሮችን ኢንስቴል እናደርጋለን። እንዲሁም ደግሞ ፋንክሽኖችን በፓይተን ውስጥ ለምሳሌ ይህንን ሪኩዌስት ለመላክ ወደ ዲፕሲክ ከዲፕሲክ ለምሳሌ ወደ እዚህ አፕሊኬሽን ክሬት ወደምናደርገው አፕሊኬሽን ሪስፖንሱን እንዴት ተቀብለን ሃንድል እናደርጋለን ያሉ ነገሮችን እንዲሁም ደግሞ GUI ክሬት እናደርጋለን ብያችኋለሁ። ይህን አይነት GUI ማለት ነው ወይም ግራፊካል ዩዘር ኢንተርፌስ በቲኪንተር ይህንም እያንዳንዱ በዲቴል እያሳየኋችሁ እሄዳለሁ። ስለዚህ በዚህ ፓርት ላይ በጣም ግልጽ በሆነ መልኩ በዚህ ቪዲዮ ምንድነው ያደረግነው ፎልደር ክሬት አደረግነ። አዲስ ፎልደር AI ስቶሪ የሚል እናንተ የምትፈልጉት ዳይሬክተሪ ላይ በመሄድ ክሬት ማድረግ ትችላላችሁ። እኔ እንዳሳየኋችሁ ዴስክቶፕ ላይ AI ስቱዲዮ ስቶሪ የሚል ፎልደር ክሬት አደረኩ። በዛ ውስጥ እንግዲህ ይህንን ፋይል ክሬት አደረኩ ስቶሪ ጀነሬተር .py የሚል የፓይተን ፋይል በኋላ የፓይተን ኮድ ስለምጽፍበት ማለት ነው። ከዛ ይህንን የምጠቀመው በአጠቃላይ ግሎባል የሆነ ቨርቹዋል ኢንቫይሮንመንት የፓይተን ኢንተርፕሬተር ሳይሆን ቨርቹዋል የሆነ ኢንቫይሮንመንት ነው። ወይም ደግሞ ለዚህ ለምሳሌ ለዚህ ፕሮጀክት አስፈላጊ ላይብራሪዎችን ኢንስቴል ሳደርግ በዚህ ውስጥ ብቻ እንዲወሰን ሙሉ ኮምፒውተር ላይ እንዳይሆን ስለፈለኩት ይህንን ቨርቹዋል ኢንቫይሮንመንት ክሬት አድርጉ VENV የሚል እሱን ለማድረግ ፓይተን -m VENV የሚል ሞጁል ተጠቀሙ። ከዛ ደግሞ ኔም VENV አልኩት። እናንተ ሁለተኛውን ይሄ VENV የሚለውን መቀየር ትችላላችሁ ወደምትፈልጉት ማለት ነው። ሰው እንደኔ ግን ብዙ ጊዜ የተለመደ ይሄ ስለሆነ ይሄን ወሰድኩ። በዚህ መልኩ ቨርቹዋል ኢንቫይሮንመንት ክሬት አደረኩ። አሁን እዚህ በኋላ ኢንስቴል ማድረጋቸው ማንኛውንም የፓይተን ላይብራሪዎች በዚህ ውስጥ ነው የሚቀመጡት ማለት ነው በዚህ VENV ውስጥ። ከዛ ይሄንን VENV ወይም ቨርቹዋል ኢንቫይሮንመንት ደግሞ በዚህ ውስጥ ራን ሳደርግ ፓይተን ኮድ ምናምን በዚህ እንደ ኢንተርፕሬተር ስለምጠቀመው ይሄንን አክቲቬት ማድረግ ስለሚያስፈልገኝ VENV ስክሪፕትስ ዛ አክቲቬት በዚህ መልኩ አክቲቬት አደረኩት ማለት ነው። ሌላ ለምሳሌ ኦፕሬቲንግ ሲስተም ተጠቀሙት ከሆነ ያን እንደ ኦፕሬቲንግ ሲስተማችሁ ማስተካከል ትችላላችሁ። ለምሳሌ ማክ የምትጠቀሙ ከሆነ በማክ ሌላ ነው ኮማንዱ። ይሄኛው ግን ዊንዶው ነው እየተጠቀሙ ያለው። ስለዚህ ለዛ ነው በዊንዶው በዚህ መልኩ ማሳያችሁ ማለት ነው። ስለዚህ በዚህ መልኩ VENV ስክሪፕትስ አክቲቬት የሚለውን በመጻፍ አክቲቬት ታደርጉታላችሁ። አክቲቬት ስታደርጉት እዚህ ጋር በአረንጓዴ መጀመሪያው ላይ እንደዚህ ያሳያችኋል። VENV የሚለውን በአረንጓዴ አድርጎ ይሄ ማለት አክቲቬት ነው ለስራ ዝግጁ ነው ማለት ነው። ስለዚህ አሁን ፕሮጀክታችን ይህንን ፕሮጀክት የፓይተን ፕሮጀክት ቨርቹዋል ኢንቫይሮንመንት እንዴት ሴትአፕ እንደምናደርግ አይተናል። ይህንን እንግዲህ በየትኛውም ፕሮጀክት ውስጥ መጠቀም አለባችሁ ይህን ስቴፕ ማለት ነው። ብዙ ጊዜ እናንተ ይህንን ፕሮጀክት ብቻ ሳይሆን ፓይተን ተጠቅማችሁ የትኛውንም ዳታ ሳይንስ ማሽን ለርኒንግ AIዎች ቢሆን ሌላም ፕሮጀክቶች ቢሆን ዌብ ለምሳሌ ክሬት ልታደርጉ ትችላላችሁ በፓይተን ግን ክሬት ስታደርጉ ቨርቹዋል ኢንቫይሮንመንት የምትጠቀሙ ከሆነ ይሄ ነው ስቴፑ ማለት ነው። ይሄ ጀነራል ስቴፕ ነው በነገራችን ለሁሉም የሚጠቅማችሁ ለዚህ ፕሮጀክት ብቻ ሳይሆን ለሁሉም የሚጠቅማችሁ ነው። ቨርቹዋል ኢንቫይሮንመንት በዚህ መልኩ ሴትአፕ ታደርጋላችሁ። ከዚህ በኋላ እንግዲህ ኮድ ወደ መጻፍ እንሄዳለን። በሚቀጥለው ፓርት እንግዲህ ይህንን የሚመስል GUI በተለይ ደግሞ ቲኪንተርን በመጠቀም ይህንን አሳያችኋለሁ። ከዛ በኋላ ደግሞ ዲፕሲክ ጋር እንዴት ኢንተግሬት እንደሚደረግ ፋንክሽን አሳያችኋለሁ ማለት ነው። ሰው ብሬክ እናደርግና በሚቀጥለው ፓርት ይህንን GUI ወይም ደግሞ ግራፊካል ዩዘር ኢንተርፌሱን በቲኪንተር በመጠቀም ክሬት እናደርጋለን ማለት ነው።